ክብሩ ይስፋ እናትና የልጁ የታችን ደም እየተጣራ ምላሽ እየተገኘላት ነው። እግዚአብሔር የተመሰገነ ይሁን። የቀነኒ ደም እግዚአብሔር ምላሽ እየሰጠ ነው። ለጥቅም ነው ቪው ለማግኘት ነው ምናምን ብላችሁ ለተሳደባችሁ እግዚአብሔር ልቦና ይስጣችሁ። የሷ መሞት የኔ ትክክለኛ መናገር ለናንተ ስላልተዋጠላችሁ ልትደባበቁ የሞከራችሁ ሰዎች ትላንትና እንደሚደበድባት የበለዘ ፊቷን አውጥቼ ከፖስተትኩ በኋላ እንደገና ተመልሳችሁ ድምጽ እየሆናችሁ ነው። አመሰግናለሁ። በውሸት ማንንም መክሰስ አልፈልግም። የምንም ጸብ የለኝም በውሸት። በሐቅ ግን ማንም ዘሩን ሐቅህን አልበላብህም። የፈለገ ጸብ ይኖረን ሐቃችሁን አልበላም። ትላንትና ፖሊስ ሰፈሩን ባሰሰበት ጊዜ ለመጀመሪያ ጊዜ ሰፈሩን አስሶ በነበረበት ጊዜ እቤት ውስጥ የነቀነኒ ትኖርበት የነበረ ቤት ውስጥ ምን ተገኝቷል? ጀበና ረከቦት የሚቀመጥበት 2 ምንጣፍ ነው። ከምንጣፉ ስር ሁለተኛው ምንጣፉ ደም በደም ሆኖ የተደበደበችበት የተቀጠቀጠችበት ደም በደም በሱ ጠቅልሎ ነበረ ውጪ የጣላት። ወደቀች የተባለውም ለዛ ነበረ። ፖሊስ እሱን መረጃ ይዞ ወደ ወስዶታል ለመረጃነት። ስለዚህ እዛ ደም ላይ የሱ ዲኤንኤ ይገኛል፣ የሱ አሻራ ይገኛል። ከዚህ በኋላ ገዳዩ ማን እንደሆነ ዮኒ ማኛ የተናገረው ልክ እንደሆነ እቺ ልጅ በበደል ተጨፍጭፋ ስቃይዋን በልታ ስቃይዋን አብልቶ እንዳጠፋት ህዝብ እንዲረዳልኝ ፈልጋለሁ። የንጹሃን ደም በየቤቱ አለ። ሌላው ለሴቶች የምናገረው አንዴ ሁለቴ መታሽ ይቀየራል ብለሽ ከሱ ጋር የምትኖሪ ሞትሽን እየተጠባበቅሽ ነው። የአካልሽን የሚያጎልበት ቀን የሞትሽን ቀን እየተጠባበቅሽ ነው። ስለዚህ ለቀነኒ ድምጽ የሆናችሁ በተለይ ሶፊዬ ክበሪልኝ፣ ትልቅ ሴት ነሽ። ራሙ የምትባል ወንድማችን ትልቅ ወንድ ነህ። ናሙር ወይም ራሙ የምትባል ወንድሜ በጣም ትልቅ ነህ። ሐቋን ፖለቲካ ሌላ፣ የምስኪን የዚች ምስኪን ደም መብላት ሌላ ሐቅ ስለሆነ ፖሊስ ባወጣው መረጃ ዛሬ በደረሰኝ የኦሮሞ ልጆች ነው ይህንን ኢንፎርሜሽን የሚሰጡኝ። ሐቋ እንዳይበላ ዮኒ አንተ ትበልጥብናለህ ብለው ለእኔ ነው መረጃ የሰጡኝ። ስለዚህ ከምንጣፉ ላይ ደም በደም አድምቶ ቀጥቅጦ አፍኖ የገደላት አንዱዓለም ነው። ስለዚህ ይህን ነገር እያንዳንዳችን ፍርድ ለዚች መስኪን ፍርድ ይገባል። እነ ዳልቻ አሁን ደግሞ ተመልሰሻል። እንቁርቲ አሁን ተመልሰሻል። ሐቅን አትቢ። ከኔ ጋር ጸብ ይኑርሽ መቼ እስከ መጨረሻው ተጣይ። የሰውን ግን ሐቅ አትቢ። የዚችን መስኪን ሐቅ አትቢ። የነፍሰ ጡሯን ሐቅ አትቢባት። እውነቱን አውጡ፣ ተናገሩ፣ ሐቋን አውጡላት። ስለዚህ ፖሊስ ባገኘው መረጃ አንዱዓለም እስከ መጨረሻው የእድሜ ልክ እስራት ወይ ደግሞ በህይወትን እስር ቤት እንዲጠፋ ቢደረግ ደስታዬን አልችለው። የብዙ ሴቶችን ደም ደብድበሃል፣ ቀጥቅጠሃል፣ ብዙዎቹ ሴቶችን አሰቃይተሃል። አንተ ውሻ አሰቃይተሃል። እበቀልሃለሁ። የእህቶችን ደም በልተሃል። አልፋታም። ሐቃቸውን የፈለገው ነገር ይምጣ፣ አልፋታም። እስከ መጨረሻው የቀነኒን ጉዳይ እኔ ይዘዋለሁ። ማናችሁም መቅረት ትችላላችሁ። ሶፊዬ ግን እግዚአብሔር ይባርክልኝ። እንዲሁም ወንድማችን ናሁር ይሁን ማሁር ወንድሜ ክበርልኝ። እዛ ቤት የነበራችሁ ስለሷ የጮኻችሁ ስለሷ ድምጽ የሆናችሁ ስለ ንጹህ እህታችን ድምጽ የሆናችሁ በሙሉ ክበሩ። የታችን ደም እየተጣራ ምላሽ እየተገኘላት ነው። እግዚአብሔር የተመሰገነ ይሁን። የቀነኒ ደም እግዚአብሔር ምላሽ እየሰጠ ነው። ለጥቅም ነው ቪው ለማግኘት ነው ምናምን ብላችሁ ለተሳደባችሁ እግዚአብሔር ልቦና ይስጣችሁ። የሷ መሞት የኔ ትክክለኛ መናገር ለናንተ ስላልተዋጠላችሁ ልትደባበቁ የሞከራችሁ ሰዎች ትላንትና እንደሚደበድባት የበለዘ ፊቷን አውጥቼ ከፖስተትኩ በኋላ እንደገና ተመልሳችሁ ድምጽ እየሆናችሁ ነው። አመሰግናለሁ። በውሸት ማንንም መክሰስ አልፈልግም። የምንም ጸብ የለኝም በውሸት። በሐቅ ግን ማንም ዘሩን ሐቅህን አልበላብህም። የፈለገ ጸብ ይኑረን ሐቃችሁን አልበላም።
ትላንትና ፖሊስ ሰፈሩን ባሰሰበት ጊዜ ለመጀመሪያ ጊዜ ሰፈሩን አስሶ በነበረበት ጊዜ እቤት ውስጥ የነቀነኒ ትኖርበት የነበረ ቤት ውስጥ ምን ተገኝቷል? ጀበና ረከቦት የሚቀመጥበት 2 ምንጣፍ ነው። ከምንጣፉ ስር ሁለተኛው ምንጣፉ ደም በደም ሆኖ የተደበደበችበት የተቀጠቀጠችበት ደም በደም በሱ ጠቅልሎ ነበረ ውጪ የጣላት። ወደቀች የተባለውም ለዛ ነበረ። ፖሊስ እሱን መረጃ ይዞ ወደ ወስዶታል ለመረጃነት። ስለዚህ እዛ ደም ላይ የሱ ዲኤንኤ ይገኛል፣ የሱ አሻራ ይገኛል። ከዚህ በኋላ ገዳዩ ማን እንደሆነ ዮኒ ማኛ የተናገረው ልክ እንደሆነ እቺ ልጅ በበደል ተጨፍጭፋ ስቃይዋን በልታ ስቃይዋን አብልቶ እንዳጠፋት ህዝብ እንዲረዳልኝ ፈልጋለሁ። የንጹሃን ደም በየቤቱ አለ። ሌላው ለሴቶች የምናገረው አንዴ ሁለቴ መታሽ ይቀየራል ብለሽ ከሱ ጋር የምትኖሪ ሞትሽን እየተጠባበቅሽ ነው። የአካልሽን የሚያጎልበት ቀን የሞትሽን ቀን እየተጠባበቅሽ ነው። ስለዚህ ለቀነኒ ድምጽ የሆናችሁ በተለይ ሶፊዬ ክበሪልኝ፣ ትልቅ ሴት ነሽ። ራሙ የምትባል ወንድማችን ትልቅ ወንድ ነህ። ናሙር ወይም ራሙ የምትባል ወንድሜ በጣም ትልቅ ነህ። ሀቋን ፖለቲካ ሌላ፣ የምስኪን የዚች ምስኪን ደም መብላት ሌላ ሀቅ ስለሆነ ፖሊስ ባወጣው መረጃ ዛሬ በደረሰኝ የኦሮሞ ልጆች ነው ይህን ኢንፎርሜሽን የሚሰጡኝ። ሀቋ እንዳይበላ ዮኒ አንተ ትበልጥብናለህ ብለው ለእኔ ነው መረጃ የሰጡኝ። ስለዚህ ከምንጣፉ ላይ ደም በደም አድምቶ ቀጥቅጦ አፍኖ የገደላት አንዱዓለም ነው። ስለዚህ ይህን ነገር እያንዳንዳችን ፍርድ ለዚች መስኪን ፍርድ ይገባል። እነ ዳልቻ አሁን ደግሞ ተመልሰሻል። እንቁርቲ አሁን ተመልሰሻል። ሀቅን አትቢ። ከኔ ጋር ጸቢ ኑርሽ መቼ እስከ መጨረሻው ተጣይ። የሰውን ግን ሀቅ አትቢ። የዚችን ምስኪን ሀቅ አትቢ። የነፍሰ ጡሯን ሀቅ አትቢባት። እውነቱን አውጡ፣ ተናገሩ፣ ሀቋን አውጡላት። ስለዚህ ፖሊስ ባገኘው መረጃ አንዱዓለም እስከ መጨረሻው የእድሜ ልክ እስራት ወይ ደግሞ በህይወትን እስር ቤት እንዲጠፋ ቢደረግ ደስታዬን አልችለው። የብዙ ሴቶችን ደም ደብድበሃል፣ ቀጥቅጠሃል፣ ብዙዎቹ ሴቶችን አሰቃይተሃል። አንተ ውሻ አሰቃይተሃል። እበቀልሃለሁ። የእህቶችን ደም በልተሃል። አልፋታም። ሀቃቸውን የፈለገው ነገር ይምጣ፣ አልፋታም። እስከ መጨረሻው የቀነኒን ጉዳይ እኔ ይዘዋለሁ። ማናችሁም መቅረት ትችላላችሁ። ሶፊዬ ግን እግዚአብሔር ይባርክልኝ። እንዲሁም ወንድማችን ናሁር ይሁን ማሁር ወንድሜ ክበርልኝ። እዛ ቤት የነበራችሁ ስለሷ የጮኻችሁ፣ ስለሷ ድምጽ የሆናችሁ፣ ስለ ንጹህ እህታችን ድምጽ የሆናችሁ በሙሉ ክበሩ።